ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ኃጢአት የማይሰራ ሰው አይደለም ያመጣው እግዚአብሔር። ኃጢአትን በመስቀል ላይ ገደለና አይ ካንተ ጋር መኖር እችላለሁ አለኝ። እደክምብሃለሁ ስለው የልጄ ሥራ የልጄ ደም አለ። ኢየሱስ ለተሻለ ኪዳን ዋስ ሆኗል። ኢየሱስ ለተሻለ ኪዳን ዋስ ሆኖናል። ስለዚህ የቀደመውን ኪዳን የሚያስረጀው ሌላ አዲስ ኪዳን መጥቶበታል ነው። የተሻለ ይሏል በክርስቶስ ኢየሱስ የመስቀል ሞት አማካኝነት የሚደረገውን ኪዳን የዚህ ደብዳቤ ጻፊ የተሻለ ኪዳን ነው ይለውና ለዚህ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ዋስ ሆኗል። በመስቀል ላይ የሰራው ሥራ ሳይሆን ኢምፐርሰን ኢየሱስ ራሱ ነው ዋስ። አሁን እግዚአብሔር የክርስቶስን የመስቀል ሥራ ይዞ ሳይሆን ራሱን ኢየሱስን ይዞ እንደ ዋስ የቆመው ኢየሱስ ነው። ስለዚህ አሁን በእግዚአብሔር ቤት ለዘላለም ባለሙሉ መብት ሆነን ለመኖር ኢየሱስ ዋስ ሆኖናል። ለተሻለው ኪዳን ይሄ ኪዳን ብሎ የሚጠቀመው አንድ ቃል አለ። በእርግጥ ዲያቴክ የሚል ቃል ነው የሚጠቀመው እዚህ ዕብራውያን ላይ ያለው። ሌሎች የመጽሐፍ ቅዱስ ክፍሎች ላይ ዲያቴክ የሚል አለ። በእርግጥ ግን በጣም በብዛት ያለው ሲንቴክ የሚል አንድ ሌላ ቃል ነው። ትንሽ ጠንከር ያደርገዋል። አሁን ኪዳኑ እኛን ባለሙሉ መብት ያደርገናል። አዲስ ኪዳን ላይ ክብር ለእግዚአብሔር ይሁን። እንደ ጥገኛ ሳይሆን የሚያመጣን እንደ ባለሙሉ መብት ነው የሚያመጣን። አሁን የኛ ተቆጥሮ ሳይሆን ኢየሱስ ዋስ ሆኖ ነው። እግዚአብሔር እኔን በቤቱ የሚያኖረኝ ልጁን ብሎ ነው። ኃጢአት የማይሰራ ሰው አይደለም ያመጣው እግዚአብሔር። ኃጢአትን በመስቀል ላይ ገደለና አይ ካንተ ጋር መኖር እችላለሁ አለኝ። እደክምብሃለሁ ስለው የልጄ ሥራ የልጄ ደም አለ፣ እሱን ይዤዋለሁ። ልጄ አለ ለዘላለም ስላንተ ዋስ ሆኗል። እና ፍርደኛውን ሰውዬ ኢየሱስ ማለት ገብቶ ዋስ ሆነ። እኔ ዋስ ሆኗለሁ አለ። አሁን የማይችል ሰው ዋስም ሆነ አይችልም። ማነው ዋስ? ይሄን ያክል ንብረት ያለው ይሄንን ያክል አቅም ያለው ሰው ነው ዋስ የሚሆነው። ሲጀመር የሚጠራው ዋስ የዚህን ያክል ሺህ ብር ማስያዝ የሚችል ዋስ በዝም ብሎ የኮርት ቋንቋ ስለሆነ እዚህ ላይ እኛ ፔናልቲያችን የዘላለም ሞት ነው። ፍርዱ ቀላል አይደለም። ለ10 ዓመት ቀጥቼ ለቀዋለሁ አይደለም እግዚአብሔር ያለው ለዘላለም ነው የሚሞቱት ሲል ኢየሱስ ለዘላለም ሞት የሚሆን ዋስን ይሆናል። ክብር ለኢየሱስ ይሁን። ፍርዳቸው ጥቂት አይደለም፣ ዘላለማዊ ነው። እግዚአብሔር በእኔ ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። እውነት ነው የምላችሁ። ሰይጣን እያሯሯጠ እንዳይከስህ ድሮም ቢሆን እንዳይልህ አልቋል የኔ ዋሴን አታውቀውም። ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። ኢየሱስ ደሙን ይዞ ነው የገባው። አየህ፣ እንደታረደ በግ ሆኖ ለዘላለም ነፃ እንዲወጣ ሞቱን እኔ ሞቼለታለሁ። አስጥለዋለሁ። ከእግዚአብሔር ቁጣ ኢየሱስ አድኖናል። አያችሁ፣ በብሉይ ኪዳን የታረደው ያ የፋሲካው በግ እስራኤልን የሚያድናት ከእግዚአብሔር ነው። እኔ አልፋለሁ በዛ ሌሊት አለ እግዚአብሔር። ከእኔ ያድናችኋል እኮ ነው ያላቸው። ባይዘው ደሙን ሳይ አልፋለሁ ነው ያለው። ደም ከሌላው እገባለሁ አለ እዛ ቤት። ከእግዚአብሔር ነው የሚያድነን። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ስለዚህ የኢየሱስ ደም ያዳነኝ ከእግዚአብሔር ቁጣ ነው። ባይዘው የብሉይ ኪዳኑ የተሰዋው ያ ጠቦት ደሙን ሳይ አለ እግዚአብሔር አሁን የሞት መልአክ ምናምን ብቻ አይደለም፣ እኔ አልፋለሁ አለ ሌሊት። ፈርዖን ቤት የምገባው ደም ስለሌለ ነው አለ። እታች መበለቷ ቤት ድረስ የምገባው ደም ስለሌለ ነው። ምንም አያድንም አለ እግዚአብሔር። ፈርዖን ንግስናው ዘንድሮ እንደሉ ነገስታቶች አይደለም። ምናልባት በሂውማን ሬስ ውስጥ እንደ ግብፅ አይነት ትልቅ አገር ላይኖር ይችላል። ከዚህም በኋላ የፈርዖን አይነት ግዙፍ ንጉስ ላይ መጣ ይችላል። ያ ግዝፈቱ አያድነውም አለ። እገባለሁ አለ፣ እገላለሁ አለ።
ማንም አያመልጥም አለ። በጣም ባለጠጎች ይኖራሉ ግብፅ ላይ። ባሪያ አርገው አገር ባሪያ የሚያደርጉ ናቸው። አንድ ሰው ባሪያ የሚያደርጉ አይደለም፣ ኔሽን ወስደው ባሪያ ያደርጋሉ። አይተርፍም አለ ባለጠጋው፣ ገንዘቡ አያድነውም አለ። ደም ካለ አለ እግዚአብሔር፣ እናንተ የነሱ ባሮች ናቸው። ደም ቀብታችሁ አንተ ትተርፋለህ፣ ጌታው አይተርፍም አለ እግዚአብሔር። ግብፃዊ ጌታው ይሞታል፣ ባሪያው እስራኤላዊ ይድናል። ደሞ ያዳነኝ ከእግዚአብሔር ፍርድ ነው። እግዚአብሔር ራይቸስ ነው። ታውቃላችሁ፣ እኔ ላይ ሲፈርድ እግዚአብሔር አይጠየቅም። ትክክል ነው። እግዚአብሔርን እንዴት እግዚአብሔር ትፈርድብኛለህ አልለውም። ኃጢአተኛ ነኝ፣ በደለኛ ነኝ። እግዚአብሔር በላይ ላይ የሚያመጣው ፍርድ በሙሉ ይገባኛል። አሁን ኢየሱስ ነፃ ያወጣው ፍርድ የሌለበትን ሰውዬ አይደለም። በእርግጥ የበደለ ሰው ነው ኢየሱስ ነፃ ያወጣው። ኃጢአተኛን ነው ኢየሱስ ነፃ ነው ያለው። ለተሻለ ኪዳን ዋስ ሆኗል ሲባል ተይዤ ነው ባይዘው ተይዣለሁ። ኃጢአተኛ ነው። ይሄው ተብሎ ቀርቦብኛል። ፋይል አለ። ኢየሱስ መጣ መሃል ላይ አልሰሩም አይደለም ያለው። በዚህ ጉዳይ ላይ እኔ ምትኮኝ እቆማለሁ አለ። እሱን ልቀቁት አለ። አንድ ቃል አለ መቼስ ሂስቶሪካል። ኢየሱስ መሬት ላይ በነበረ ጊዜ ይሄው ባህሪው ዘላለማዊ ስለሆነ መሬት ላይ በስጋ በነበረ ጊዜ ሁሉ ታይቷል እኮ። ሊይዙት የመጡ ቀን ትዝ ይላችኋል። ይሁዳ ምንድን ነው ያለው? ሄጄ የምሰማው እሱ ነው አለ። ሄጄ የምሰማው እሱ ነው ማለት ኢየሱስ አይለይም። ባይዘው የ12ቱ አይነት ነው። ከመካከል በጣም የተለየ አይነት አይደለም፣ አንድ አይነት ነው። ተሳስታችሁ ጴጥሮስን ይዛችሁት እንዳትሄዱ ብሎ ነው አስቧል። ጴጥሮስ በዚህ ፍርሃቱ ቢይዙት ሄጄ የምሰማው እሱ ነው። መለያ ነው ባይዘው መለያ እኮ ነው። አንድ አይነት ነው። ኦርዲነሪ ነው። አብሮ ነው የሚሄደው። ሰንደል ጫማው አባራ ነው። ፊቱ የገረጣ ነው። ደም ሲያንጠባጠብ ነው ያደረው። አትለየውም። ባይዘው ደግሞ ትንሽ ደንገዝገዝ ያለ ነው። ስለዚህ ሄጄ እኔ ሰማዋለሁ አለ። እኔ አውቀዋለሁ። 3 ዓመት ተኩል አብሬው እኖራለሁ፣ ሰማዋለሁ። ልክ ይሁዳ ግር አድርጎ ይዞ ሲመጣ ጌታ ኢየሱስ ምንድን ያለው እነ ጴጥሮስ ወደ ኋላው ነው አለና እነሱን አትንኳቸው እኔ ነኝ አለ። ተዋቸው። ይሄ ዘላለማዊ ባህሪ ነው። ሰማይም ሄዶ አፊት እኔ አለሁ አለ። እነሱን አውተዋቸው። ርህራሄው እኮ ወሰን የለውም። በጣም እኮ ነው የሚገርመኝ። ስታተስ የማይመርጥ ያየሁት እሱ ነው። ቀን ቤት ቁጭ ብዬ በርጤሜዎስ በጣም ነው የገረመኝ። ርህራሄው እኮ ነው እንዴ! ከኢየሱስ ጋር አብረው ያሉት ሰዎች እኮ ያሉት ነገር እኮ ልክ ነው። የኢየሱስ እኮ ርህራሄው በስቶ ነው እንጂ እነሱ ልክ ናቸው። ባይዘው ሰዎቹ ላይ እንዳፈርዱ ኢየሱስ እኮ አሳጣቸው። በርህራሄው እኮ ወደ ብርሃን አውጥቷቸው እንጂ ትክክለኛ የሞራል ሰዎች ናቸው። ባይዘው ሰዎቹ ማንም ያልፈሱ የናዝሬቱ የናዝሬቱ ኢየሱስ ሲሉ የዳዊት ልጅ ማረኝ ብሎ ጮኸ። የዳዊት ልጅ ኢየሱስ ወይ ማረኝ ሲል ዝም በል እንዴ አንተ አይቆምም። ልክ ናቸው። በሱ ደረጃ አሁን አንተን እኔ ራሴ ሳንቲም ሰጥቼ ነው ማልፈህ፣ አልቆምም። ኢየሱስም ቆመና አምጡት እና ሲያመጡት ምንድን ነው የፈለግከው? እንደውም ቃሉ ምን አደርግልህ ዘንድ ትፈልጋለህ ሲለው፣ አሁን መሬት ላይ ያለ ንጉሥ እንደዚህ ብላ ጠይቀው። መሬት ላይ ያለ ንጉሥ አይን መታከሚያ ነው የምትለው እንጂ አይን አትለው። በርጤሜዎስ ያለው ኢየሱስን አይን ምን ትፈልጋለህ ሲለው፣ ብርሃኔን መልስልኝ አለው። ወሳጅ መላሽ ነህ ነው አይደል? ምን ላድርግልህ አለው። የኢየሱስ አጠያየቅ ራሱ እንትናለኝ አይልም፣ ሁሉ አለው። ሰውየውም ሲጠራው በጣም ብልጥ ነው። የናዝሬቱ ኢየሱስ ሲሉት የዳዊት ልጅ አለ። ሮያል ኪንግ ነህ አለው እና ሁሉ አለህ አለው። እና አንተ ግምጃ ቤት ብርሃን አለ አለው። ብርሃኔን አለው። ግምጃ ቤት ውስጥ ብርሃን አለው አውጥተህ ሰጠኝ ሲለው አለው ነው የሚለው። እንደው አንዳንድ የመጽሐፍ ቅዱስ ክፍል 1000 ጊዜ ስላነበብ ነው እንጂ አሁን አንተ በአካል ቆመ ቢሆን አንተ በርጤሜዎስ ሆነ ሲሆን በርጤሜዎስ አጠገብ ቆሞ ቢሆን ዝም ብላ አይን ሲል እጅ አልጫነ፣ ምንም ፕሮቶኮል የለው፣ ምንም ፕሮሰስ የለው። አለው አየ ነው የሚለው። ቀጥሎ እየተመኘለት አይደለም ኢየሱስ፣ ብርሃኑን ሰጠው። አየው ብሎ ጮኸ። ሰውየው ደግሞ ደግነቱ የከፈተ ቀን ያየው ኢየሱስን ነው። አየ ይልና ተከተለው የሚል ቃል አለ። ያው ዝም ብሎ አይቶ መሄድ አይቻልም። ተከተለ ያለ ኢየሱስ የሚሄደው ወደ ኢየሩሳሌም ነው፣ ሊሰቀል ነው ባይዘው። ስለዚህ ወደ ክሮስ ነው ማለት ነው የተከተለው። የሚያደርስ እዛ ጋር ነው። በምንም መንገድ ና
በምንም ነገር የሰው አይን ሲበራም አይተና ያንተን በርቶና የሚያደርስ እዛ አካባቢ ሲሰቀል እሱ ነው በቃ መጨረሻ አልቲሜትሊ። ክብር ለኢየሱስ ይሁን። ርህራሄው ግን መሸከሙ ግን እና ዋስ የሆነው ለኛ አይነቱ ነው። ማንም ዞር ብሎ ሊመርጠው ለማይችል ሰው ጌታ ኢየሱስ ክርስቶስ ዋስ ሆነ። በእግዚአብሔር ጽድቅ ፊት አይደለም። ምናልባት በአንዳንድ ለምሳሌ በአይሁዳውያን መመዘኛ ፊት ምንም አይነት ኢትዮጵያዊ ቤተ መቅደስ መቆም አይችልም። በአይሁዳውያን መመዘኛ በብሉይ ኪዳን ሚዛን ሌዋዊ አይመርጥህም፣ ሊጠጋህ አይሞክርም። እንደውም እስራኤላዊ አሕዛብ ነህ ብሎ አይጨብጥህም፣ ከነጭራሹ አያስጠጋህም። እግዚአብሔር ፊት አይደለም እስራኤላዊ ፊት መቆም አትችልም። በብሉይ ኪዳን ሕግ ፊት መቆም አትችልም። ጌታ ኢየሱስ ክርስቶስ ያቆመኝ በእግዚአብሔር ጽድቅ ፊት ነው። ደግሞ ለዘላለም ነው የምቆመው። ይሄ መብት ዘላለማዊ ነው። ለተካለ ኪዳን እኔ በእግዚአብሔር ቤት ውስጥ በፍጹም ነፃነት ባለሙሉ መብቶኝ እንድኖር ጌታ ኢየሱስ ክርስቶስ ተያዥ ሆኖኛል። ከኢየሱስ የተነሳ በእውነት ነው የምላችሁ፣ አንዳንድ ነገሮቻችን ትህትና አይደሉም፣ አለማወቅ ናቸው። ጌታ ኢየሱስ ክርስቶስ ዋስ ሆኖኝ በእግዚአብሔር ቤት በፍጹም ነፃነት ለጽድቅ በሚሆን አርነት ብመላለስ አሁን እኔ ጻድቅ ያለው ቤት እየታበይኩ ነው እንዴ? ኢየሱስ ባደረገው ነገር እኮ እየተማመንኩ ነው። አልጸደቅኩም ብል እንደውም ደሙን ማክፋፋት ነው፣ ብቃቱን ዝቅ ማድረግ ነው። ይሄ እንደሚባለው አይደለም እያልኳቸው ያለሁትኝ። በእግዚአብሔር ጽድቅ ፊት ለዘላለም የመኖር መብት አለኝ። ስለኔ ታግዬ ጾሜ ጸልዬ አይደለም፣ ኢየሱስ ነው ያደረገው። ይሄንን አብ ደስ ይለዋል፣ ልጄ አው ችሏል ይላል። ዋስ አለህ በሉት። ፋይሉን ዘግቷል፣ አብ ፋይል ዘግቷል። ኃጢአተኛ ሲሉ አላቸው። ይኸው ጠበቃም ነው እኮ ደግሞ ይሄ አንደኛ ዮሐንስ ልጆቹ ኃጢአትን አታድርጉ አለ። እሱ ላይ ቆሙ። እሺ ኃጢአትን አታድርጉ የሚለው ላይ ብዙ ሰው ከዛ ብታደርጉ የሚለው ጋር ይሄዳል። ሩም አትፍጠሩ። ዮሐንስ እኮ በጣም ተቸግሮ ነው፣ እስጢሳውያን አስቸግረው ነው። ልጆቹ ኃጢአትን አታድርጉ፣ ግን ደግሞ ኢንኬዝ እንደው ፕሮግራም አድርጎ አይሰራም ክርስቲያን፣ ግን እንደው በሆነ አጋጣሚውን ደክማቸው የሆነ ነገር ቢሆን በእግዚአብሔር በአብ ዘንድ ጠበቃ የኢየሱስ አይነት ተከራካሪ። ኢየሱስ እኮ ታውቃለህ ፋይል ይዞ አይደለም ደሙን ይዞ ነው የሚከራከረው። ኃጢአተኛ ያው ደሜ ለዘላለም ሕያው የሆነ ትኩስ ደም ለዘላለም በእግዚአብሔር ፊት እኔን ማኖር የሚችል ክቡር ደም ጌታ ኢየሱስ ክርስቶስ ይዞ በእግዚአብሔር አብ ፊት ቆሟል። ጠበቃ አለ ይልና ማን ነው? እርሱም ሰው የሆነው እኔን ወክሎ መቆም ይችላል። ሰው የሆነው ኢንካርኔት አድርጓል። መስቀል ላይ ስለኔ ኃጢአት ሞቷል። ኢየሱስ የኔን ፔናሊቲ ያው ገብቶበታል። ሰማይ ሆኖ ወዳለሁ ብሎኝ አይደለም፣ መስቀል ላይ ሞቶልኛል። ደሙ ፈሷል፣ ስጋው ተቆርሷል። ዋስ በጣም አስገራሚ ነው። ክብር ለእግዚአብሔር ለአምላካችን ይሁን። የተሻለ ኪዳን፣ በጣም የተሻለ ኪዳን